We are following some breaking news out of Iran. ኢራን በመቶዎች የሚቆጠሩ ሚሳኤሎችን በማስወንጨፍ የአይረን ዶም መከላከያን ጥሳ ወታደራዊ ኢላማዎችን መምታት ችላለች። ቴህራን ካራካስ አይደለችም። In support of Iran's supreme leader Ayatollah Ali Khamenei የሞሳድን ሴራ አደባባይ ላይ አስጥቶታል። ቴህራን ዛሬም ልበ ሙሉ ናት። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1 ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። ከሁለት ሳምንት በፊት በውስጠ ፖለቲካው የደከመውን ኒኮላስ ማዱሮን አንጠልጥላ ወደ ዋና ከተማው የወሰደችው አሜሪካና ሁነኛ ወዳጇ እስራኤል አሁን ደግሞ ቀን ሲጠብቁላት ወደ ነበረችው ኢራን ዞረዋል። በሚሳኤል ውርጅብኝ ያላንበረከኳትን ኢራን በጎዳና ቢወት ሊጥሏት ደጇ ቆመዋል። ከፊል የኢኮኖሚ መዳከምንና የመገበያያ ገንዘብ መላሸቅን ተከትሎ ወደ ጎዳና የወጡት ቴህራናውያን በሞሳድ ተመልማዮች እየተመሩ ዳውን አያቶላ ወደ ማለት ተሻግረዋል። ከ14 ዓመት በፊት ኢራን ካየችው የጎዳና ላይ አመጽ ቀጥሎ ይሄኛው የከፋ ነው እየተባለም ነው። ለመሆኑ ኢራን ምን ገጠማት? ሞሳድ እየመራው ነው የተባለው ይሄው ተቃውሞስ መዳረሻው የት ይሆን? በእርግጥ ኢራን ቬንዙዌላን ነችን? ቀጣዮቹስ ነገሮች ምን ሊመስሉ ይችላሉ? በዛሬው የተረክ መሰናዷችን እነኚህን መሰረታዊ ጥያቄዎች ተከትለን ሁነቱን በዝርዝር ለመፈተሽ እንሞክራለን። አብራችሁን ቆዩ። የኢራን ባለስልጣናት ላለፉት 2 ሳምንታት የቀጠለውን ሀገር አቀፍ ተቃውሞ ለማርገብ ጥረት በሚያደርጉበት ወቅት ሰኞ ዕለት በተለያዩ የኢራን ከተሞች የመንግስት ደጋፊ ሰልፎች ተካሂደዋል። የመንግስት መገናኛ ብዙሃን በበርካታ ግዛቶች መጠነ ሰፊ ሰልፎች መደረጋቸውን ሲዘግቡ፣ አልጀዚራ በበኩሉ በቴህራን በ10 ሺዎች የሚቆጠሩ ሰዎች መሰብሰባቸውን ገልጿል። ባለስልጣናቱ ደጋፊዎቻቸው በነቂስ እንዲወጡ ጥሪ ያቀረቡ ሲሆን ሰልፎቹን በውጭ ኃይሎች የሚመራውን የሀገሪቱን ሰላም የማደፍረስ ዘመቻ ለመመከት የተደረገ የአንድነት ማሳያ መሆኑንም እየተናገሩ ቀጥለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካንና እስራኤልን በአሁኑ አለመረጋጋት ውስጥ የሽብር ጦርነት እየቀሰቀሱ ነው ሲሉ ከሰዋቸዋል። አራግቺ ሰኞ ዕለት በሰጡት መግለጫ ቅዳሜና እሁድ ሁከት ተከስቶ የነበረ ቢሆንም አሁን ግን ሁኔታው ሙሉ በሙሉ በቁጥጥር ስር መዋሉን ተናግረዋል። ሽብርተኞች ሆን ብለው የሟቾችን ቁጥር ለመጨመር በሰልፈኞችና በጸጥታ ኃይሎች ላይ ተኩስ እንዲከፍቱ መመሪያና መሳሪያ እየተሰጣቸው መሆኑን የሚያሳይ ማስረጃ አለን ያሉት ሚኒስትሩ የአሜሪካና እስራኤል ጣልቃ ገብነት ለተከሰተው ግድያና ሁከት ዋነኛ ምክንያትም ነው ብለዋል። በተጨማሪም የፕሬዝዳንት ዶናልድ ትራምፕ የወታደራዊ ጣልቃ ገብነት ዛቻ ሽብርተኞች የውጭ ጣልቃ ገብነትን ለመጥራት ሲሉ ሰልፈኞችን ኢላማ እንዲያደርጉ አበረታቷቸዋል ሲሉም ተደምጠዋል። ይህ የአራግቺ ንግግር የተሰማው ትራምፕ የአሜሪካ ጦር በኢራን ላይ በጣም ጠንካራ አማራጮችን እያጤነ መሆኑን ለጋዜጠኞች ከተናገሩ ከጥቂት ሰዓታት በኋላ ነበር። በጣም በቁም ነገር እያየነው ነው፣ ውሳኔ እናስተላልፋለን ያሉት ትራምፕ የኢራን መሪዎች ከዋሽንግተን ጋር ለመደራደር እንደደወሉላቸውም ጠቅሰዋል። አራግቺ በበኩላቸው ኢራን ለጦርነትም ሆነ ለንግግር ዝግጁ ነች ሲሉ የመልስ ምት ሰጥተዋል። የኢራን መንፈሳዊ መሪ አያቶላህ አሊ ሆሚኒ ሰኞ ዕለት በፋርስ ቋንቋ ባስተላለፉት መልእክት ለትራምፕ ዛቻ ምላሽ የሰጡ ይመስላል። ሆሚኒ ያ በትዕቢት ተቀምጦ ዓለምን የሚዳኘው ግለሰብ ይወቅ፣ እንደ ፈርዖን፣ ናምሩድ፣ መሐመድ ረዛ ሻህ ያሉ የዚህ ዓለም አምባገነኖች በትዕቢታቸው ጫፍ ላይ ያሉ እንደተወገዱ ሁሉ እርሱም ይወገዳል ሲሉ ትራምፕን ውረድ እንውረድ ብለዋቸዋል። በፖለቲካዊ ውጥረቱ መሃል ኢራን ለአራተኛ ቀን ሙሉ በሙሉ በሚባል ደረጃ ኢንተርኔት ተቋርጦባት አድራሙላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው በኢራን ስላለው የኃይል አጠቃቀም ስጋታቸውን ገልጸው ባለስልጣናቱ ከፍተኛ ራስን የመግታት እርምጃ እንዲወስዱና ኢንተርኔቱን እንዲመልሱ አሳስበዋል። በሌላ በኩል ዋሽንግተን በኢራን ላይ ስለሚወሰዱ የማጥቂያ እርምጃዎች በይፋ እየመከረች ሲሆን
ትራምፕ የሳይበር ጥቃቶችን፣ ጠንካራ ማዕቀቦችንና ወታደራዊ እርምጃዎችን ለመገምገም ከአማካሪዎቻቸው ጋር ሊገናኙ ቀጠሮ መያዛቸውን የዋሽንግተን ጋዜጦች ሲያወሩ ሰንብተዋል። አሁን ኢራን በውስጣዊ ሁከትና በውጭ ሴራ መካከል ቆማለች። በአውሮፓውያኑ አዲስ ዓመት መግቢያ ላይ በኢራን እስላማዊ ሪፐብሊክ ውስጥ የተከሰተው መጠነ ሰፊ አለመረጋጋት በቴህራን እይታ ተራ የህዝብ ተቃውሞ ሳይሆን በአሜሪካና እስራኤል የተቀነባበረ ባለ ሁለት ሰይፍ ጦርነት ነው። ከታህሳስ 28 ጀምሮ በሁሉም የኢራን ግዛቶች የተቀሰቀሰው ይህ እንቅስቃሴ በውጫዊ ገጽታው የኑሮ ውድነትንና የገንዘብ ምንዛሬን ውድቀት መነሻ ቢያደርግም በኢራን ባለስልጣናት ዘንድ ግን የሁለተኛው ምዕራፍ የእስራኤል ወረራ ተደርጎ ተፈርጇል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቴህራን ለሚገኙ የውጭ ሀገራት አምባሳደሮች በሰጡት ይፋዊ መግለጫ ዋሽንግተንና ቴል አቪቭ በኢራን ውስጥ ሽብርተኝነትን በማስፋፋት ሀገሪቱን ለማፈራረስ እንደሚሰሩ የሚያሳይ የጸና ማስረጃ እንዳላቸው አስታውቀዋል። እንደ ሚኒስትሩ ገለጻ ሰላማዊ የነበሩት የኢኮኖሚ ጥያቄዎች ወደ ደም አፋሳሽ ሁከት የተቀየሩት በባዕድ ሀገራት የስለላ ተቋማት ቀጥተኛ ትዕዛዝና ስምሪት ነው። ለአባስም ሆነ ለአያቶላህ አሊ ሆሚኔ አንዳች ስስ ልብ የሌለው ታላቁ የኢራን አሰላሳይ ሐሚድ ዳባሺም የቴህራን ጎዳናዎች በሞሳድ ሰዎች ስለመሞላቱ አንዳችም ጥርጣሬ የለውም። እስራኤል በፍልስጤማውያን ላይ ያደረገችውን ግፍ ለማዘናጋት ቴህራንን ወራለች ያለው ሊቁ ዳባሺ ሰልፈኞቹ በሞሳድ ምልምሎች ተጠልፈዋል ባይም ነው። የኢራን የደህንነት ምክር ቤት አባል ማሻላ ሻምሶልቫኢዚን ከኢራን አብዮታዊ ዘብ ጋር ንክኪ ላለው ታስኒም ለተሰኘው የዜና ወኪል በሰጡት ቃል ተቃውሞቹን እስራኤል በኢራን ላይ የከፈተችው ሁለተኛው ጦርነት ሲሉ ጠርተዋቸዋል። በጎዳና ላይ የሚታዩት አመፀኞችም የባዕድ ጠላት ወኪሎች መሆናቸውን ጠቅሰው አሜሪካ ሰልፈኞቹ እንዳይገደሉ የምታደርገው ጥሪ የገዛ ወኪሎቿን ሕይወት ለመታደግ እንጂ ለኢራን ሕዝብ አዝና አይደለም ሲሉም ተሳልቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቢሆኑ ከሰልፉ ጀርባ መኖራቸውን በገደምዳሜ ተናግረዋል። የኢራን ሕዝብ ከመቼውም ጊዜ በላይ ለነጻነት ቀርቧል ሲሉም በይፋ ድጋፋቸውን መግለጻቸውና በሰልፈኞች ላይ ጥቃት ከተፈጸመ ጣልቃ እንገባለን የሚለው ማስጠንቀቂያቸው ይህንኑ ያስረግጣል። በተለይም የቀድሞው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በጎዳናዎች ላይ ላላችሁ ኢራናውያንና አብረዋችሁ ለሚጓዙት የሞሳድ ወኪሎች መልካም አዲስ ዓመት ማለታቸው የሞሳድን ሴራ አደባባይ ላይ አስጥቶታል። ተንታኞች እንደሚሉት እንደ ስታርሊንክ ያሉ የሳተላይት ኢንተርኔቶች ጥቅም ላይ መዋላቸውና የባዕድ ሀገር የሳይበር ጦርነት የኢራን ወጣቶች በሀገራቸው ተቋማት ላይ እንዲነሱ ለማድረግ የታቀደ የዲጂታል ሳቦቴጅ ነው። የኢራን ደህንነት ተቋማት በሰልፈኞቹ መሃል የተሰገሰጉ የሞሳድ ወኪሎች በጸጥታ ኃይሎች ላይ የጦር መሳሪያ መጠቀማቸው ሰላማዊ ተቃውሞውን ወደ ታጠቀ አመጽነት ቀይሮታል የሚል ጽኑ አቋም አላቸው። ፕሬዝዳንት ዶናልድ ትራምፕም በኢራን ያለውን የኢንተርኔት መቆራረጥ ለመቀልበስ ከኢሎን መስክ ጋር እንደሚነጋገሩ በይፋ አስታውቀዋል። ትራምፕ የኢሎን መስክን ስፔስ ኤክስ እና ስታርሊንክን በመጥቀስ እሱ በእንደዚህ አይነት ነገሮች ላይ በጣም ጎበዝ ነው በማለትም አድናቆታቸውን ገልጸዋል። ይህ የስታርሊንክ ተርሚናሎችን በስፋት የመጠቀም እቅድ ይፋዊ የጦርነት አዋጅ ካልሆነ ምን ሊባል ይችል ይሆን? ለአሜሪካና ለእስራኤል ማስፈራሪያ ምላሽ የኢራን ፓርላማ አፈ ጉባኤ ሙሐመድ ባቂር ቃሊባፍ በሰጡት እጅግ ጠንካራ መግለጫ አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ከሞከረች በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ሰፈሮች፣ ተሽከርካሪዎችና የእስራኤል ይዞታዎች ህጋዊ የጥቃት ኢላማዎቻችን ይሆናሉ ሲሉ አስጠንቅቀዋል። በተመሳሳይ ቀን የኢራን ጦር ባወጣው መግለጫም ሀገሪቱ በጦርነት መሃል መሆኗን ገልጾ የጠላትን ሴራ ለማክሸፍና መሰረተ ልማቶችን ለመጠበቅ ማንኛውንም እርምጃ እንደሚወስድ አስታውቋል። የኢራን የመከላከያ ምክር ቤትም ኢራን ጥቃት እስኪሰነዘርባት እንደማትጠብቅና ተጨባጭ የሆኑ የጥቃት ምልክቶችን ስታይ ቀድማ እርምጃ እንደምትወስድ አመልክቷል። ምንም እንኳን ምዕራባውያን ሚዲያዎችና በስደት የሚገኙት ልዑል ረዛ ፓህላቪ ህዝቡ የመንግስት ተቋማትን እንዲቆጣጠር ጥሪ ቢያቀርቡም የኢራን መንግስት ግን በመላ ሀገሪቱ የጠላትን ሴራ የሚኮንኑ ያላቸውን ሰልፎች በማዘጋጀት ህዝባዊ መሰረቱ ገና እንዳልተናጋ ለማሳየት ጥረት አድርጓል። ፕሬዝዳንት መስዑድ ፔዜሽኪያን በቴሌቪዥን ቀርበው የኢኮኖሚ ማሻሻያዎችን ቃል ሲገቡ በሞሳድ እየተመሩ ያሉትን ረብሸኞች ግን እንደማይታገሱ አስታውቀዋል።
እንደ ብዙዎቹ የነገሩ ታዛቢዎች የአሁኑ ቀውስ በሶሪያ የታየውን አይነት መንግስትን የመለወጥ ሙከራ በኢራንም ለመድገም የታለመ ቢሆንም በውስጧ ጥንካሬና በክፉ ቀን ወዳጆቿ ትብብር ቀውሱ እንደሚከሽፍ ቴህራን ዛሬም ልበ ሙሉ ናት። የኢራን ሰሞነኛን የሚከታተሉ ተንታኞች አንድ ጥያቄ በዚህም በዚያም ሲያነሱ ተስተውለዋል። የጥያቄው ማጠንጠኛ የትራምፕ የቬንዙዌላ የመንግስት ግልበጣ ስልት በኢራን ለምን አይሰራም የሚል ነው። የቬንዙዌላው ድንገቴ ክስተት የሰሞኑ የዓለም ፖለቲካ አስደንጋጭ መልክ ሆኖ ከርሟል። የአሜሪካ ልዩ ኃይሎች በካራካስ ድንገተኛ ጥቃት በመሰንዘር የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከመኖሪያ ቤታቸው አግተው በናርኮ ቴሮሪዝም ወንጀል እንዲቀጡ ወደ ኒውዮርክ ከወሰዷቸው ሳምንት አልፏል። ይህ ክስተት ከተፈጸመ ከ24 ሰዓታት ባነሰ ጊዜ ውስጥ ፕሬዝዳንት ዶናልድ ትራምፕ የኢራን የጸጥታ ኃይሎች ሰላማዊ ሰልፈኞችን መግደላቸውን ከቀጠሉ አሜሪካ ለእርምጃ ዝግጁ እንደሆነች ሲናገሩ፣ የኢራን ውጭ ጉዳይ ሚኒስትሩ አባስ አራግቺ መግለጫውን ግዴለሽነትና አደገኛ ሲሉ አጣጥለውታል። እንደ እውነቱ ከሆነ ግን ቴህራን ካራካስ አይደለችም። ኢራን በርካታ ቀውሶች ቢኖሩባትም አሁንም በጠንካራ መሰረት ላይ የቆመች አገር ናት። በቬንዙዌላ የተካሄደው አይነት ወታደራዊ ጣልቃ ገብነት በኢራን ላይ የማይታሰብ የሚሆንባቸው አያሌ ምክንያቶችም አሉ። በካራካስ ለተከናወነው ኦፕሬሽን ስኬት የሲአይኤ ላለፉት 6 ወራት በሚስጥር ሲሰራ መቆየቱና ለማዱሮ ቅርብ የሆኑ ሰዎችን እንደ ሰላይ መጠቀሙ ትልቅ ሚና ነበረው። በተጨማሪም የቬንዙዌላ ጦር በከፍተኛ ሁኔታ መከፋፈል ውስጥ መውደቁና ዋና አጋሮቿ ሩሲያና ቻይናም ማዱሮን ክፉ ሰዓት ላይ መተዋቸው ለውድቀቱ ምክንያት መሆኑ ይነሳል። በተቃራኒው ኢራን ከ6 ወራት በፊት ከእስራኤል ጋር ባደረገችው የ12ቱ ቀን ጦርነት ምንም እንኳን ድክመቶቿ ቢታዩም ከፍተኛ የመቋቋም አቅም እንዳላት አረጋግጣለች። እስራኤል በአየር ድብደባ የአብዮታዊ ዘቡን ከፍተኛ መሪዎችና የኒውክሌር ሳይንቲስቶቿን ብትገድልም የኢራን መንግስት ግን ሳይናጋ ቀርቷል። አሜሪካ በኢራን የከርሰ ምድር ኒውክሌር ጣቢያዎች ላይ ቦምቦችን ብታዘንብም ኢራን በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በማስወንጨፍ የአይረን ዶም መከላከያን ጥሳ ወታደራዊ ኢላማዎችን መምታት ችላለች። የኢራን ጽናት የሚመነጨው መንግስቱ ራሱን ከውጭ ጥቃቶች ለመከላከል ከገነባው የኢኮኖሚና ወታደራዊ መዋቅር መሆኑን ተንታኞች ይናገራሉ። የአብዮታዊ ዘቡ በቢሊዮን የሚቆጠር ዶላር የሚያንቀሳቀስ የንግድ ኢምፓየር አለው። ይህም ከፍተኛ የጦር መሪዎቹ ከመንግስት ህልውና ጋር ቀጥተኛ የግል ጥቅም እንዲኖራቸው ያደርጋቸዋል። ኢራን በቀጠናው ትልቁን ጦር የያዘች ሀገር ስትሆን 1 ሚሊዮን የሚጠጋ ንቁና ተጠባባቂ ወታደሮችም አሏት። አብዮታዊ ዘቡ ብቻውን 150 ሺህ የሰለጠኑ ወታደሮችን የሚመራ ሲሆን በተጨማሪም በመቶ ሺዎች የሚቆጠሩ ሚሊሻዎችም አሏት። የኢራን መልክዓ ምድር ተራራማና ሰፊ የከተማ አካባቢዎች ያሉት በመሆኑ ወረራ ማካሄድ ከኢራቅ ወይም ከቬንዙዌላ ጋር በፍጹም ሊነጻጸር የማይችል እጅግ አስቸጋሪ ተግባር መሆኑንም ልብ ይሏል። ከዚህም ባለፈ ቻይናና ሩሲያ ኢራንን እንደ ቬንዙዌላ በቀላሉ አይተዋትም። ኢራን ለነኚህ ኃይሎች ከቬንዙዌላ የበለጠ እጅግ አስፈላጊ ስልታዊ አጋር ናት። እነዚህ ሀገራት ለቴህራን ዘመናዊ የስለላ መረጃዎችን፣ የጦር መሳሪያዎችንና ዓለም አቀፍ የዲፕሎማሲ ከለላን እንደሚሰጡ ይጠበቃል። ይህም አሜሪካ በኢራን ላይ የምታደርገውን ማንኛውንም እርምጃ እጅግ አደገኛና ዋጋው ከፍተኛ እንዲሆን ያደርገዋል። በአሁኑ ወቅት በኢራን ውስጥ በኢኮኖሚ ቀውስ ሳቢያ ከፍተኛ ተቃውሞዎች እየተስተናገዱ ቢሆንም ይህ ግን አሜሪካና እስራኤል እንደሚያስቡት መንግስትን ለመጣል ምቹ አጋጣሚ ላይሆን ይችላል። ምንም እንኳን ባለፉት ቀናት የተወሰኑ ተቃዋሚዎች ቢገደሉም በመንግስት መዋቅር ውስጥ እስካሁን ምንም አይነት መከፋፈል ወይም የከፍተኛ መኮንኖች መክዳት አልተመዘገበም። የታሪክ ተሞክሮ እንደሚያሳየው የውጭ ሀገራት ጥቃት በኢራን ማህበረሰብ ውስጥ መከፋፈልን ከመፍጠር ይልቅ አንድነትን የማጠናከር ዝንባሌ እንዳለው ነው። የቴህራን ባለስልጣናትም ቢሆኑ የተቃዋሚዎችን ስጋት እውቅና ሰጥተዋል። የኢራኑ የበላይ መሪ አያቶላህ አሊ ሆሚኒ የባዛር ነጋዴዎች ተቃውሞ ትክክለኛ ነው በማለት መንግስት ችግሩን ለመፍታት እየሰራ መሆኑን ገልጸዋል። ይህም መንግስቱ የህዝቡን ቅሬታ በማዳመጥና በማርገብ ረገድ ያለውን ተለዋዋጭነት ከማዱሮ መንግስት የተሻለ መሆኑን እንደሚያሳይ ጸሐፍት ይከራከራሉ። የሆነ ሶንና ይህ ሞሳድ መራቢዎት እንዲያው ባንዳች ተአምር ቢሳካ አያቶላን ተክቶ ሊመራ የሚመጣው ግለሰብ ወይም ቡድን ማን ሊሆን ይችላል የሚለውን ጥያቄ ሳያነሱ ማለፍ ደግ አይመስልምና
ትንሽ እንበል። አሁን በኢራን ውስጥ ካለው መጠነ ሰፊና የተቀናጀ ህዝባዊ እንቅስቃሴ በተጨማሪ በአገር ውስጥና በውጭ የሚንቀሳቀሱ ሌሎች የተቃዋሚ ቡድኖችም አሉ። ከነዚህም መካከል ቀዳሚው ረዛ ፓህላቪ ይባላል። እነ አሜሪካ የተሰደደው ልዑል የሚሏቸው ፓህላቪ ለበርካታ አስርተ ዓመታት በስደት ከተጠለሉበት አሜሪካ ከሚገኘው መኖሪያ ቤታቸው ሆነው ሰላማዊ ተቃውሞንና ዓለማዊ ዲሞክራሲን ይሰብካሉ የሚባሉ የኢራን ተቃዋሚዎች ፊት ነበሩ። ሆኖም በዚህ ሳምንት መጨረሻ የ65 ዓመቱ ዙፋን ወራሽና የመጨረሻው የኢራን ሻህ ልጅ ድምፅ በአስደናቂ ሁኔታ ተቀይሯል። ፓህላቪ ለኢራን መንግስት ቀጥተኛ ፈተና በመሆን ኢራናውያን የከተማ ማዕከላትን እንዲቆጣጠሩና በቅርብ ጊዜ መመለሳቸው እንደማይቀርም ሲናገሩ ተደምጠዋል። ይህ ጥሪ በኢራን መንግስታዊ መገናኛ ብዙሃን ዘንድ ሀገሪቱን ለማተራመስ የታለመ የታጠቀ የሽብር ጥቃት ተብሎ ተፈርጇል። ፓህላቪ በኤክስ ገጻቸው ባስተላለፉት መልእክት ግባችን እንግዲህ ወደ አደባባይ መውጣት ብቻ አይደለም፣ ግባችን የከተማ ማዕከላትን ለመቆጣጠርና ይዞ ለማቆየት መዘጋጀት ነው ሲሉ አውጀዋል። ሰውየው ግን ማን ናቸው? ረዛ ፓህላቪ በአውሮፓውያኑ ጥቅምት 31 ቀን 1960 በቴህራን ተወለዱ። ልክ በ7 ዓመታቸው በይፋ አልጋ ወራሽ ተብለው ቢሰየሙም በ1979 የተከሰተው አብዮት የንጉሳዊውን ስርዓት አፈራርሶ ለስደት ዳረጋቸው። በ17 ዓመታቸው የአውሮፕላን አብራሪነት ስልጠና ለመውሰድ ወደ አሜሪካ ያቀኑት ፓህላቪ ከዚያን ጊዜ አንስቶ በስደት ቆይተዋል። በ1980ዎቹ በኢራን ኢራቅ ጦርነት ወቅት ለሀገራቸው ለመዋጋት ጥያቄ ቢያቀርቡም በቴህራን ባለስልጣናት ውድቅ ተደርጎባቸዋል። ላለፉት 40 ዓመታት ሰላማዊ ለውጥን ሲመክሩ የቆዩት ፓህላቪ አሁን ግን በትራንስፖርት በነዳጅና በጋዝ ዘርፍ ያሉ ሰራተኞች ሀገር አቀፍ የሥራ ማቆም አድማ በማድረግ የመንግስትን የገቢ ምንጭ እንዲዘጉ ጥሪ አቅርበዋል። እንዲሁም የጸጥታ ኃይሎች መንግስትን እንዲክዱ እያሳሰቡ እኔም በብሔራዊ አብዮታችን ድል ወቅት ከጎናችሁ ለመሆን ወደ ሀገሬ ለመመለስ እየተሰናዳው ነው ብለዋል። የፓህላቪ ጥሪ በቴህራን በኩል ከፍተኛ ቁጣን ቀስቅሷል። የመንግስት ደጋፊ የሆኑ መገናኛ ብዙሃን ተቃውሞውን ውስጣዊ ብረት ተኮር ጦርነት ሲሉ ጠርተውታል። ኢምሩዝ የተሰኘው ጋዜጣ እንደዘገበው የፓህላቪ ጥሪ የሽብር አባላት በፖሊስና በጦር ኃይሎች ላይ ጥቃት እንዲሰነዝሩ ሽፋን የሚሰጥ ነው። የኢራን ባለስልጣናት ይህንን ሁከት ባለፈው ዓመት ከእስራኤል ጋር በነበረው የ12 ቀን ጦርነት በኋላ በዶናልድ ትራምፕና ቤንያሚን ኔታንያሁ የተቀረጸ ፕላን ቢ ነው ሲሉ ይከሳሉ። ይሁን እንጂ ፓህላቪ በጎዳናዎች ላይ ተወዳጅነት እያገኙ ቢሆንም ከተበታተነው የኢራን ተቃዋሚ ጎራ ውስጥ ከፍተኛ ትችትም እየቀረበባቸው ነው። ትችት አቅራቢዎች የፓህላቪ የቅርብ አማካሪዎች እንደ ኖቤል የሰላም ሽልማት አሸናፊዋ ናርጌስ መሐመዲ ያሉ ታዋቂ ተቃዋሚዎችን ግራ ዘመም ወይም ሽብርተኛ እያሉ በማጥቃት ተቃዋሚውን እርስ በርስ እያጋጩት ነው ይላሉ። የአይሪዛ ናደር የተባሉ የኢራን ጉዳይ ተመራማሪ ፓህላቪ የተቃዋሚዎች ተቃዋሚ የሆኑ ነውን የሚል ጥያቄን አንስተዋል። በተጨማሪም በፓህላቪ ስም በኢንተርኔት የሚሰራጩ የድጋፍ መልእክቶች በከፊል በኢራን መንግስት የሳይበር ዘማች ጦር የተቀነባበሩ ሊሆኑ እንደሚችሉና ይህም ተቃዋሚው ጎራ ውስጥ መከፋፈልን ለመፍጠር የታለመ እንደሆነ ተመላክቷል። ትራምፕ መሪያቸውን የሚመርጡት ኢራናውያን ናቸው የሚል አቋም በያዙበትና የቴህራን ጎዳናዎች በቁጣ በሚነዱበት በዚህ ወቅት የተሰደደው ልዑል ከ47 ዓመታት በፊት ላጣው ዙፋን የመጨረሻውን ቁማር እየተጫወተ ይመስላል። ሌላው ጉልህ ተቃዋሚ ቡድን በማርያም ራጃቪ የሚመራው የኢራን ህዝብ ሙጃሂዲን ድርጅት ወይም ሜኮ ተብሎ የሚጠራው ነው። ይህ ቡድን በ1970ዎቹ በሻህ መንግስትና በአሜሪካ ኢላማዎች ላይ የቦምብ ጥቃት ሰነዝር የነበረ ግራ ዘመም ኃይል ነው። ሆኖም ከ1980 እስከ 1988 በነበረው የኢራን ኢራቅ ጦርነት ወቅት ከሳዳም ሁሴን ጎን በመቆሙ ብዙ ኢራናውያን እንደ ከዳተኛ ይቆጥሩታል። ይቅርታ የማይሰጡትም ሲባልም ሰንብቷል። ቡድኑ የኢራንን ሚስጥራዊ የዩራኒየም ማበልጸጊያ መርሃ ግብር በማጋለጥ ቀዳሚ ቢሆንም አሁን በኢራን ውስጥ ያለው ንቁ ተሳትፎ እጅጉን አናሳ የሚባል ነው። በአሁኑ ወቅት መቀመጫውን በፈረንሳይና አልቤኒያ ባደረገው የኢራን ብሔራዊ ምክር ቤት አማካኝነት በምዕራባውያን ሀገራት ውስጥ ንቁ ተሳትፎ ያደርጋልም ይባልለታል። በመጨረሻም ሊጠቀሱ የሚችሉት የኩርድና የባሎ ብሔረሰቦች የሚመሯቸው ተቃውሞዎች ናቸው። ከኢራን 92 ሚሊዮን ህዝብ ውስጥ ፋርሶች 61 በመቶ ሲሆኑ አዘርባይጃውያን 16 በመቶ፣ ኩርዶች 10 በመቶ፣ ሉሮች 6 በመቶ፣ አረቦች 2 በመቶ፣
ባሎች 2 በመቶና የቱርክ ዝርያዎች ደግሞ 2 በመቶውን ይሸፍናሉ። ሀገሪቱ 90 በመቶ የሺአ ሙስሊም ተከታይ ሀገር ስትሆን 9 በመቶ የሚሆኑት ሱኒና ሌሎችም አማኞች ናቸው። አብዛኛው የሱኒ እምነት ተከታይ የሆኑት የኩርድና የባሎች አናሳ ብሔረሰቦች በቴህራን ካለው የሺአ መንግስት ጋር በተደጋጋሚ ሲጋጩ ቆይተዋል። ኩርዶች በምዕራብ ኢራን በኩል የታጠቀ አመጽ የሚያካሂዱ ክንፎች ያሏቸው ሲሆን ባሉቼስታን አካባቢ ደግሞ የተሻለ ውክልና የሚጠይቁ የሱኒ መሪዎችና ከአልቃይዳ ጋር ግንኙነት አላቸው የሚባሉ የታጠቁ ቡድኖች ይገኛሉ። በመላ አገሪቱ ተቃውሞዎች ሲቀሰቀሱ በእነዚህ አካባቢዎች ጠንካራ ሆነው ቢታዩም በሁለቱም ክልሎች ግን ሁሉንም የሚያስተባብር አንድ ወጥ የሆነ የተቃዋሚ ንቅናቄ እስከዛሬ ድረስ አልታየም። እንደ ብዙዎቹ የኢራን አዋቂዎች ከሆነም ይህን መሰሉ የተቃውሞ ቡድን ደካማ መሆን ከመሪነት ክፍተቱ በተጨማሪ የኢራን መንግስት መፍረስ የአገሪቱን አንድነት አደጋ ላይ ሊጥል የሚችል ትልቅ ስጋት እንደሚደቅን ያነሳሉ። ኢራን የብዙ ማህበረሰቦች ሀገር እንደመሆኗ የማዕከላዊ መንግስቱ መዳከም በኩርዶች በባሎችና በአዘሪዎች ዘንድ የመነጠል እንቅስቃሴ እንዲነሳ ሊያደርግ ይችላል። እነዚህ ቡድኖች የታሪክ በደል ቢኖርባቸውም አሁን ባለው ሁኔታ እንደ እስራኤል ባሉ ውጫዊ ኃይሎች እየታጠቁ ለጂኦፖለቲካዊ መጠቀሚያነት የመጋለጥ ዕድላቸው ሰፊ መሆኑንም ማስታወስ ያሻል። ይህ ሁኔታ ኢራንን የቀጠናዊ ጦርነት መድረክ ሊያደርጋትም ይችላል። ከቱርክ እስከ ሶሪያ፣ ከኢራቅ እስከ ፓኪስታን ያሉት የኢራን የቅርብና የሩቅ ጎረቤቶችም ቢሆኑ ማናቸውንም የመገንጠል እንቅስቃሴ በኃይል ጭምር ስለሚቃወሙ የመካከለኛው ምስራቅ ትርምስ ከዚህም በባሰ ልክ መባባሱን አይቀሬ ያደርገዋል። በተለይም አዘርባይጃን በኢራን ውስጥ በሚኖሩ አዘሪዎች ላይ የምታሳየው የይገባኛል ስሜትና የምታስተላልፈው ወደ እኔ ግቡ ባይነት በቀጠናው ትልቅ ውጥረት ፈጥሮ ሰንብቷል። የአያቶላህ አሊ ሆሚኒ መንግስት ቢወድቅ ስልጣኑን ለመያዝ እጅግ የቀረበው ኃይል ሰፊ ወታደራዊና ኢኮኖሚያዊ አቅም ያለው አብዮታዊ ዘብ መሆኑ አይቀሬ ነውም የሚሉ ድምጾች በርክተው ይሰማሉ። ታሪክ እንደሚያስተምረው በውጭ ኃይል የሚመራ የመንግስት ለውጥ ብዙ ጊዜ ውጤቱ ተቃራኒና የባሰ ጭቆናን የሚያዋልድ ነው። በመግቢያችን የጠቀስነው ፕሮፌሰር ዳባሺ እንደሚያስጠነቅቀውም ህዝብን በቦምብ ደብድቦና ጨፍጭፎ ዴሞክራሲን ማምጣት አይቻልም። ዛሬ ላይ የመንግስት ለውጥ እንዲደረግ ያላቸውን ጉልበት ሁሉ እያጠፉ ያሉት አሜሪካና እስራኤል ከለውጡ ማግስት ለሚመጣው የመካከለኛው ምስራቅ ትርምስ ምንም አይነት የተቀናጀ ዕቅድ እንደሌላቸውም ዳባሺን ጨምሮ በርካታ የአካባቢው አጥኚዎች እያስጠነቀቁ ይገኛሉ። በኢራቅ በሊቢያና በሶሪያ የታዩት ውድመቶችም ነገ ከዛሬው የጎዳና ላይ አመጽ በላይ እጅጉን ለኢራን አስጊ መሆኑን ነው። አበቃን።